ሲጀመር ጀምሮ ብሩኬ ከዩ ጋራ እንደው ምንም እንደሌለው እየነገርኳችሁም ነበረ። ቪዲዮን መለስ እያላችሁ ሰምታችሁት ከሆነ ማለት ነው። ግን አሁንም እየሰሩ ያሉት አሁንም ደግሞ ሌላ ድራማ ነው። ግን ደግሞ ሌላ ድራማም ቢሆን ብሩኬ ሀይሚን ከዚች ጋር በፍጹም ማወዳደር እንደሌለብህ ነው የምነግርህ። ለአንተ ድራማ ነው አይኖ። መጨረሻ ላይ እሷንም ምን አላት ሀይሚን የድራማሽ ተቋዳሽ አታርጊኝ አላት። አያችሁ የሚሰሩት ድራማ ነው ሲጀመር። ግን ሀይሚን ከዚች ጋራ ማወዳደር በፍጹም የለብም። ሁለታችሁም ከህይወቴ ውጡልኝ ማለት ተገቢ ነው ብዬ አላስብም። ምክንያቱም ከሀይሚ ጋር ብዙ ነገር አሳልፋችኋል። ውጣ ውረዶችን አልፋችኋል። ከትንሽ ተነስታችሁ እናውቃለን እኮ ሀይሚ ብሩኬ፣ አንተና ሀይሚ የተነሳችሁበትን ሁላችንም እናውቃለን አይደል? ከዛ ተነስታችሁ ነው እዚህ የደረሳችሁት፣ ከፍታ ላይ የሆናችሁት አይደለ? ይሄ ደግሞ በምንድን ነው? በተመልካቾቻችሁ ክብር ስለሚሰጧችሁ፣ ስለሚወዷችሁ፣ ስለሚያከብሯችሁ፣ ቪዲዮዋችሁን ስለሚያውላችሁ፣ ላይክ ስለሚያረጉላችሁ፣ ሼር ስለሚያረጉላችሁ ነው አይደል? ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን ስጡ ማለት ነው። እንግዲህ ዛሬ ብሩኬ ጭራሽ ሁለታችሁንም አልፈልግም በማለት እንግዲህ ከመኪና ላይ ሁሉ ውረዱልኝ ምናምን እያለ ማለት ነው። አሁንም ይህም ድራማ ነው በእርግጥ ማለት ነው። ግን ዛሬ ከእናንተ የጠበቅነው ፍቅር የሆነ ቪዲዮ ነበር እውነት ለመናገር። እናንተ ግን መተው አትፈልጉምና ይህን መስራት ስለሆነ የምትፈልጉት ስሩ። ግን ዛሬ የተናገርከው ነገር ድራማ ነው በእርግጥ። ግን ድራማም ቢሆን ደግሞ ሀይሚን ከዚች ልጅ ጋራ ማወዳደር የለብክም ማለት ሀይሚ እናንተ ማለት ስንት ነገር አልፋችሁ ከትንሽ እናውቃለን እኮ ካረጋችሁት ነገር ሁሉ ከትልቅ ከትንሽ ተነስታችሁ ነው እዚህ የደረሳችሁት አይደለ? ስለዚህ ያኔ አብራህ የነበረች ናት። አንተም ደግሞ አብርሃት የነበርክ ነህ። ፕራንክ እንኳን ስትደራረጉ ድራማ እንኳን ስትሰሩ የሆነ የማይነካካ ብታረጉት አሪፍ ነው ባይነኝ። አሁን አንተ ሀይሚን ቀልድህን ነው እንደዛ ያልከው። ነገር ግን ተመልካች ደግሞ ለሀይሚ ሪስፔክት እንደሌለህ ነው የሚያሳዩብህ ማለት ነው። ገባህ? አንተ ከካሜራ ጀርባ ሌላ ነህ ለሀይሚ። ግን ደግሞ ያ የተናገርከው ነገር ደግሞ ለተመልካች ትክክል መስሎ ነው የሚታየውና አንተም ተዋናይ ይሆናል ሀይሚ ብቻ ሳትሆን እውነት ለመናገር ማለት ነው። አንቺ ከነ ልጅሽ ገደል ግቢ ያለ ዛሬ እንዲዋይ ያታው እኔ እኮ ነግሬሽ ነበር። እዩ በሰላም ሂጂ ታይ ብዬሽ ነበር። ውጭ በሰላም ታትዋረጅ ብዬሽ ነበር። ማርያም ይኸው ከዚህ በላይ እንግዲህ ቅሌት ያለ አይመስለኝም። ልጅሽን ይዘሽ ይጃለሽ ያንተ ነው እያልሽ ስትይ የነበረሽ ሴትዮ ብሩኬ ራሱን ያውቃል። ሲጀመር እንደዚህ አይነት ባህሪ የለበትም። ደግሞ የሚያደገው አሁን ነው ብሩኬ። ይሄን 2 አመት ነው እንጂ የበፊቱን ዘወር ብላችሁ ስታዩት ነው እንደዚህ ማደግ ያደገው እንጂ ገና ህፃን ትልቅ ሰው አይደለም ብሩኬ። ስለዚህ እኔ እንዴት ብሎ ከዛ በፊት ፍቅረኛ ሊኖር ይቻላል ሁሉ ብዬ ነበር። ይችላል ውሸቷን ነው። የውሸት መጨረሻውም ውሸት ነውና ዛሬ በዚህ ልክ እንግዲህ ጉድ ሆናለች። አሁን ሁለታቸውንም አልፈልግም አባባሉ ምንድነው? ይችኛዋን ከህይወታቸው ሊያስወጡ ስለፈለገ ነው ብሩክ ያካሄዱ ገብቶኛል። ግን ሀይሚ ሚጅል እንዲህ ነበር ማድረግ የነበረበት። በቃ አንቺ የልጅ አባት ነሽ ብለሽ እስካሁን ድረስ አብራይ ከነበረች ከሀይሚ ልታለያይኝ ነበረ። ስለዚህ አንቺ ከህይወታችን ውጭልን እምቀጥለው ከሀይሚ ጋር ነው ብለህ ልጅቷን እንትን ማሰናበት ትችል ነበር እውነት ለመናገር። ግን ምን አለ? ሁለታችሁንም አልፈልግም፣ ሰላሜን ነው የምፈልገው፣ ከህይወት ይውጡልኝ፣ ማንኛችሁንም አልፈለግ። ኧረ በስመ አብ ይሄ ተገቢ አይደለም። እኛ እኮ ይገባናል እየሰራ ያለው ቡቡዬ። ግን አንዳንዴ ተመልካች በዚህ መልክ አይረዳህም። ገባህ? አይረዳህም ማለት ነው። አይረዳህም። አንተ ባልከው መንገድ አይረዳህም። እኛ ተረድተናል። አሁን አንተ ይሄን ያልክበት ምክንያት ይችኛዋ ውጪ እያላት ነው። ገብቷችኋል?
አባባሉ እንደዛ ነው። ግን ደግሞ ተመልካች ደግሞ በዛ መልክ አይወስድም። እንዴት ሀይሚን ተህይወት ይውጭልኝ ይላታል፣ ለሱ ምን ያህል መስዋዕትነት ከፍላ ምናምን የሚሉ ይኖራሉ አሁን በዛ ቪዲዮ ላይ እና ለዛ ነው እንጂ ብሩኬ ከሀይሚ አንድም የሚለየው ነገር አይኖርም። መለየትም አይፈልግም ሲጀምር ማለት ነው እውነት ለመናገር ምክንያቱም ከሀይሚ ጋራ መለስ እያላችሁ ቪዲዮአቸውን ማየት ትችላላችሁ። ከምን ተነስተው ምን እንደደረሱ እንግዲህ እኛውን እያየናቸው ነው አይደል? ይሄ ነው ባላችሁም ስለ እነዚህ ልጆች አብረው መሄድ ነው ያለባቸው። አንቺ በሰላም ውልቅ ብለሽ ሂጂ። እንግዲህ ሴትዮ አልሆነልሽም። በቃ ብሩኬን ለመውሰድ መተሽ ነበር፣ አልተሳካልሽም። እንግዲህ እድሉ ሲመጣልሽ እንግዲህ ይገርማል። እውነት እንደዚህ አይነት ስራ ግን ይቅርባችሁ። ማንኛችሁም ብትሆኑ ማርያም እውነት ይቅርባችሁ። አሁን እቺ ልጅ በስመ አብ ስንት ነገር ተባለች። ስንት ነገር በስመ አብ ስንት ይሄን ሁሉ ተብላ ዛሬ ይሄው ደግሞ በአደባባይ እንደዚህ መሆኑ ራሱ ደግሞ እኮ ኧረ በስመ አብ ኧረ እንደው ብሩኬ ዛሬ ትውልናውን በደንብ ነው የሰራው። ለማንኛውም ማለት ነው ይመች። በእውነት ትንሽ ሀይሚን ውጭልኝ ስትል ትንሽ እንትን ይላል። አንተ እኮ አውቆ ነው ደግሞ እኮ ይስቃል እኮ ደግሞ ታያችሁት ማለት ነው። ህይወታችሁን ሀይሚ ደግሞ እንዴት ይህ አልሄድም እኮ እኔ አንተን እኮ ይዤ መሄድ እኮ አልችልም ጥዬ ምናምን ስትለው ደግሞ ይስቃል። አያችኋ? የዲራማው ምልክት ይሄ ነው እንግዲህ። ለማንኛውም ጥሩ ነው፣ በርቱ። ኦኬ ጥሩ ነው። ዛሬ ግን በፍቅር ነበር ትመጡልናላችሁ እያልን ትናንትና ስላልመጣችሁ ዛሬ በቃ ሰላም ወርዶ በፍቅር ሊመጡ ነው እያልኩኝ ነበረ እና አላደረጉትም ዛሬም በቃ። ምክንያቱም ይሄ ጭቅጭቁ ነው አሪፉ እናቴ፣ ለነሱ የሚታየው ጭቅጭቁ ስለሆነ ለነሱ አሪፉ የሚታየው ጭቅጭቁ ስለሆነ እሱን ነው የሚፈልጉት እላችሁ ፈልጌ ነው ውዶች። የሚፈልጉት እሱን ነው፣ ጭቅጭቋን ነው የሚፈልጉት እነሱ። ይችን ትርኳል እነሱ ጥቅም አላቻት እና ይችን ትርክ ነው እነሱ የሚፈልጉት ስለሚታይላቸው። ገባችሁ? እንግዲህ ይግባችሁ ለማለት ያክል ነው እህታችሁ ብቅ ያልኩት። እንግዲህ እስኪ እናንተ ደግሞ ምን እንዴት ተረዳችሁ፣ ምን ሀሳብ እንዳላችሁ እንግዲህ ከስር ጻፉ ማለት ነው። አያችሁ፣ እኔ ግን ስለዩ ነግሬያችሁ ነበረ። በቃ ውሸቷን ነው እርጉዝ አይደለችም ምናምን ብያችሁ ነበር። አያችሁ አይደል? ያው ለጨረሻው ውሸት ሆነ። አሰርታችኋለች። በእርግጥ እዩም ጥሩ አሰራቻችሁ ለእናንተ ማለት ነው። እውነት ለመናገር ጥሩ ቪው እንዲኖራችሁ አድርጋላችኋለች። ያው ብትሰደብም ትክክል አይደለም።